አፍርሽና ሩታ እንግዲህ በመጨረሻ አንድ ላይ ሆኖ ከአብርሃም ለአብርሃም በጣም ታስፈልጊያለሽ። አብርሃም በጣም ይወድሻል። በጣም ለሱ ልዩ ሰው ነሽ፣ የደስታ ምንጩ ነሽ ሲለው የነበረ ሀቤል እንግዲህ ዛሬ ሄርሜላን ጠርቶ አብርሃም አይወድሽም፣ አያፈቅርሽም፣ እኔ ደግሞ እንድትጎጂ አልፈልግሽም በማለት እንግዲህ ተስፋ አስቆርጧታል ማለት ነው። ነገር እንግዲህ ሄርሜላም እስከ ዛሬ ስታደርግ የነበረው የሰው ትዳር ውስጥ ገብተሽ ነበር መከራሽ ስትበይ የነበርሽው ማለት ነው። በመጨረሻ ወደ ራስሽ ተመለሰሽ ሁሉም ነገር ስላወቅሽ በጣም ደስ ይላል ማለት ነው። ምክንያቱም የሰው ትዳር ውስጥ መግባት በጣም ከባድ ነው እና ዋጋ ነው የሚያስከፍለን። አንቺ ግን ስነገርሽ አልሰማም ምንም ማዳመጫ የለኝም ብለሽ እንግዲህ የሰው ትዳር ውስጥ ገብተሽ ብዙ ነገር ስታደርጊ ቆይተሻል። እንግዲህ በመጨረሻ እንግዲህ ጉዳተኛው አንቺ፣ አልቃሽ አንቺ ሆንሽ። እንግዲህ ምንም ማድረግ አይቻልም። እንግዲህ ሄርሜላዬ የሰው ልጅ እንግዲህ የዘራው ነው የሚያጭደው ማለት ነው። የሰው ትዳር ውስጥ ገብተሽ ስታቦኪ፣ ስታጣይ፣ ምን ስታደርጊ እኔ እሱን ወዳለሁ አፈቅራለሁ ስትይ ቆይተሽ ዛሬ እንግዲህ እኔ ስንት ነገር ስንት መስዋዕት ከፍዬለት እሱ አይወደኝም አያፈቅረኝም ብለሽ ማውራትሽ ትንሽ ያሳፍራል ማለት ነው። ምክንያቱም የሰውየው ባለ ትዳር ነው፣ ልጅ አለው፣ ሚስት አለው። ምንም ቢሆን ከልጁ እና ከሚስቱ አስበልጦ እንደማይመለከትሽ ከመጀመሪያ ማስተዋል ነበረብሽ ማለት ነው። ነገር ግን እንግዲህ ያው ሩታ ስታለቅስ የነበረው ጊዜ አንቺ 32 ጥርስሽን እያሳየሽ ስስቂ ነበረ ማለት ነው። ዛሬ እንግዲህ ሰው የዘራውን ነው የሚያጭደው። በሩታ የደረሰ በአንቺ ይደርስሻል ማለት ነው። እርጉዝ ሚስቱን አራስ ሚስቱን ከነ ልጁ ትቶ አንቺ ጋር የመጣ ነገ አንቺን እንደማይተይሽ በምን እርግጠኛ እንደሆንሽ ነው ግራ የገባኝ ማለት ነው። እኛ የተናገርነው ይኸው መሬት ላይ ጠብ አላለችም። እኛ የተናገርነው መሬት ላይ ጠብ አላለችም። ይኸው ደረሰሽ ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ተቋቁመሽ ማለፍ አለብሽ። እንግዲህ አንቺም ሴት ልጅ ነሽ እና ያኔ ነገ በእኔ ቢደርስ ኖሮ በሩታ የደረሰ በእኔ ይደርስ ኖሮ ምን ይሰማኝ ነበረ? ምን አደርጋለሁ ብለሽ ሳታስቢ ነው ይሄን ሁሉ እያደረግሽ ኤርሜላ። እንግዲህ ዛሬ እንግዲህ ያው በርቺ በርቺ ብሎ ሲያደፋፍርሽ የነበረ ሰውዬው በአፉ በገዛ አፉ እንግዲህ እሱ አይወድሽም አያፈቅርሽም እንድትጎጂ አልፈልግም ብሎ ነግሮሻል። እንግዲህ በጣም ጥሩ ነገሩ ምንድነው? በጊዜ መናገሩ ጥሩ ነው ለአንቺ ማለት ነው። ምክንያቱም እስከ ዛሬ ድረስ የሰው ትዳር ውስጥ ገብተሽ ሩታ ለአብርሃም አትሆንም፣ አንቺን ነው የሚፈልግሽ፣ አንቺ ነው ደስታ የምትሰጪኝ፣ አንቺ ነው የምታስደስቺ ሲለው የነበረ ሲቆይ የነበረ ሰውየው ዛሬ ላይ ደግሞ እሱ አያፈቅርሽም ብሎ መልሶ ነገረ ማለት ነው። እንግዲህ የሰው ልጅ እንደዚህ ነው ማለት ነው። እንደነበረ የሚቀር ነገር የለም፣ ሁሉም ይቀያየራል ማለት ነው። ኤርሜላ እንግዲህ አሁን የሚያስናና ሰው ያስፈልጋታል። እንግዲህ ከጎኑ አትራቃቱ ሀቤል መቼ እናንተ የምትጋግሩም እናንተ የምትበሉም እናንተ ስለሆነ እዛው ያዛት፣ አሁንም እንዳትጎዳ ማለት ነው። ምክንያቱም መጀመሪያም አንተ ነው እንደዚህ አይነት ነገር ያደረግከው። ከዚህ በኋላም እንግዲህ ከጎኗ ሆነ አበረታታት። አብርሃምን እንግዲህ በጣም ነው የሚወደው ማፈቅረው ብላለች ማለት ነው። እንዴት ረሳ አድርጋት ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ አናት በደንብ አብርሃም እና ሩታ እንግዲህ ተመልሶ አንድ ላይ የሚሆኑበት ትልቅ እንግዲህ ምክንያታቸው ልጃቸው ነው ማለት ነው። ከልጅ የሚበልጥ ነገር የለም። ደግሞ ፈጣሪ ለሚወደው ለሚያከብረው ነው ልጅ የሚሰጠው ማለት ነው። ልጅ የፈጣሪ ስጦታ ነው። ልጅ ክብር ነው። መድኃኒዓለም የሚወደውን ሰው የሚያከብረው ሰው ነው በፍሬ የሚባርከው ማለት ነው። እግዚአብሔር ደግሞ ለእነሱ ትልቅ ፍሬ፣ ትልቅ በረከት፣ ትልቅ ጸጋ ሰጥቷቸዋል ማለት ነው። እንግዲህ እነሱ አንድ ላይ መሆናችሁ ተመልሶ አንድ ላይ መሆናችሁ ለማይቀር እናንተ ዝም ብላችሁ ነው ስትደክሙ የነበራችሁ ማለት ነው። ከዚህ በኋላም የምታደርጋችሁ ነገሮች ብትቆጠቡ ብታስቡ መልካም ነው ማለት ነው። ኤርሜላ ሲጀምር አንቺ ራስሽን እንደ ሴት ልጅ ብትመለከቺ በጣም መልካም ነው ማለት ነው። ምን ኢትዮጵያ ምድር ላይ ከአብርሃም ውጭ ወንድ የለም ተብለሻል እንዴ? የሰው ባል ላይ ተንጠልጥለሽ አብርሃም እና ሩታ እኮ ቢፋቱ ማለት ነው ተመልሶ አንድ ላይ መሆናቸው አይቀርም።
ምክንያቱም ላስታውስሽ እንደው ገነት ንጋቱ ከባሏ ጋር ስንት ዓመት የተለያየች ማለት ነው። እንደ አዲስ ነው የተመልሰው የተጋቡት ማለት ነው። ምክንያቱም ልጅ አለው መሀላቸው ገባሽ አይደለ? አንቺ ገና ለገና በዚች በአጭር ጊዜ ተለያዩ ተብለሽ እንደዚህ መሆን አልነበረብሽም። ራስሽን እንደ ሴት መመልከት አለብሽ። ራስሽን እንደ ትልቅ ሴት እንደ በጣም ሴት ልጅ የተከበረች ናት፣ ክቡር ናት እና ራስሽን የተከበረ ቦታ ነው ማስቀመጥ ያለብሽ እንጂ አንድ ሴት አንድ ወንድ አንድ እርጉዝ ሴት አራት ሴት ይዞ ትቶ ሲመጣ አንቺ እያንከባከብሽ ማኖር አይጠበቅብሽም። ነገም እኔ እንደዚህ ቢያደርገኝስ ብለሽ ማሰብ ነበረብሽ ማለት ነው። ሶ አሁን የሩታን ህመም እያመመች ስለሆነ ይገባሻል ማለት ነው። የሩታን ህመም የሩታ ስሜት በእያንዳንድሽ ትጎነጫለሽ ማለት ነው። እንግዲህ የሰው ልጅ የዘራውን ነው የሚያጭደው፣ የቀዳውን ነው የሚጠጣ የሚባለው አባባል ሳይሆን የእውነተኛ ታሪክ ነው ማለት ነው። እንግዲህ ሄርሜላ ለሩታ ያዘጋጀሻትን ሁሉ አንቺ ላይ የደረሰው ማለት ነው። እንግዲህ ቤት ድረስ ሄደሽ ተይልኝ ልቀቅልኝ ስትልሽ ብዙ ነገር ስትቀባጥር የነበረው ዛሬ እንግዲህ አንቺ የሀዘኑ ባለቤት ሆነሻል ማለት ነው። ምንም ማድረግ አይቻልም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እኔ ያለው ፈጣሪ የተመሰገነ ይሁን። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምትከታተሉ፣ ስለምትበረታቱ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ፣ ከጎኔ ሆኑኝ፣ አበረታቱኝ። ውድ ቤተሰቦች ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። የማንኛውም ሰው ቪዲዮ ሼር፣ ላይክ ብናደርግላቸው ለእኛ መልካም ነው። በዛው የኛን ቻናል ያገኙልናሉ ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃቸው፣ ሀገራችን ሰላም ያድርግልኝ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣሁት ማለት ነው። ሄርሜላ እንግዲህ ለሩታ ስትደግስላት ሩታ ስታለቅስ እሷ 32 ጥርስ አውጥታ ስትስቅ የነበረችው እንግዲህ እነ አቤል እንግዲህ ዛሬ ሀዘን ውስጥ ገብተዋል ማለት ነው። ምክንያቱም አብርሃም እና ሩታ የማይለያዩ ሰዎች ናቸው ማለት ነው። ከሁሉም የገረመኝ እኔ ያቺ የአብርሃም ኤት የተባለችው ማለት ነው እንዴት እንደሚያደርጋት እንግዲህ ዛሬ ነገ እነሱ ተመልሰው አንድ ላይ መሆናቸው የማይቀር ነው። አንቺ ዝም ብለሽ የማይሆን ነገር ነገ የሚጸጽትሽን ነገር ባትናገሪ መልካም ነው የሚለው ማለት ነው። ትልቅ ሰው እንደ ራስሽን እንደ ትልቅ ሰው ሆነሽ ቢያጠፉ በሁለቱም እኩል እየተቆጣሽ ነው እንጂ መሆን ያለበት። አንቺ ግን ወደ ሩታ ዙርሽ ሩታን እንደዚህ ማለት አልነበረብሽም ማለት ነው። ምክንያቱም አብርሃም ሩታን በጣም ነው የሚወዳት የሚያፈቅራት። ባለፈው ነግሮሻል ማለት ነው። እኔ የሚኖረው ህይወት አንቺ አይደለሽም የምትመርጭልኝ ብሎሻል ማለት ነው። የምታስታውሺ ከሆነ ማለት ነው። ከሩታ ጋራ እንዲሆን አልፈልግም ስትል ነበር በቀደም ማለት ነው። እንግዲህ ከሄርሜላ ጋር መሆን ቢፈልጊ ከሆነ እሱ መሆን አይፈልግም ማለት ነው። የአብርሃም ኤት ማለት ነው። ነገር ግን እንግዲህ ይኸው ዛሬ ሲስቁ ነበር። አይደለም እንግዲህ የሀቤል ደረት ላይ ተደግፋለች ማለት ነው። ሩታ እንግዲህ የአብርሃም ትከሻ ላይ ፍጥጥ ብላለች ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት ነው። ለሰዎች የምናስባቸው ሀዘኖች፣ የሰዎች የምናስባቸው ችግሮች ተመልሶ ወደኛ ይመጡና እኛን ያጠቁናሉ ማለት ነው። እንግዲህ አንዳንድ ጊዜ ለሰዎች ላይ የምናደርጋቸው ክፉ ነገሮች እኛ ጋር ምንም የማይደርሰን ያን ሰው የጉዳት ነው የሚመስለው ዞሮ መጥቶ፣ ነገር ግን ያ ነገር የኛን ራስ እኛ ደግሞ አንዳንድ ጊዜ አናስብም አሪቀን ምንድን ነው የሚባለው? አስቀድሞ መደቆስ ነው ድስት ታልቅሶ ድስት ጥዶ ማልቀስ የሚባለው አባባል አለ። አማርኛ ራሱ ጠፋብኝ ማለት ነው። እንግዲህ ሄርሜላ ዛሬ ከምታለቅሽ ያኔ ተይ እረፊ ስንልሽ ብታርፊ ኖሮ መልካም ነበረ ማለት ነው። አንቺ ደግሞ ልታርፊም ልትተዩ አልቻልሽም። እንግዲህ ሙጭ ሙጭጭ ብለሽበት ነበረ አብርሃም ላይ ማለት ነው። እንግዲህ ምንም ማድረግ አይቻልም። በገዛ እጅሽ ነው እዚህ ሁሉ ውስጥ የገባሽው። ምንም ማለት አንችልም። መቼም ሴት ልጅ ነኝና አንቺ ላይ ልንፈርድ አንችልም። ፈጣሪ ያጽናናሽ ነው የምንለው። ምክንያቱም እንግዲህ የሰው ትዳር ላይ እያየሽ ነው የገባሽበት ማለት ነው። በዚህ ዘመን አይደለም ትዳሩ ፈቶ የመጣ ወንድ ተይውና ጤነኛ ሰው ነሽ
ንጹህ ሰው ነች ብለሽ የተጠጋሹ ሰው ራሱ በጣም የሚያስፈራ ጊዜ ላይ ነው ያለ ነው ማለት ነው። እንኳን ባለትዳር ልጅ ያለው ሚስቱን ትቶ የመጣ ወንድ ተይውና የዘንድሮ ወንዶች ከሆኑ ጤና የላቸውም። ዛሬ እዛ ነው ሴቱ፣ ዛሬ ነገ እዛ ነው የሚገኙት። በቃ በጣም ነው የተሸወድሽው። በነገራችን ላይ በጣም ተሸውደሻል። እንግዲህ ለወደፊት ህይወትሽ ትልቅ ትምህርት እንደወሰድሽ ተስፋ አደርጋለሁ ሄርሜላ። ፈጣሪ መስተዋሉን ይስጥሽ፣ ላንቺም ለአብርሃም መስተዋሉን ይስጠው። ሳይፈልግሽ ሳይወድሽ ሳያፈቅርሽ ይሄን ሁሉ ከአንቺ ጋር ለራሱ ደስታ ሩታን ለመስቀናት ነው። አንቺ ቢላሻለች እኮ ሩታ አንድ ጊዜ ምናል ብትለሽ እሱ ለመስቀናት ነው ከአንቺ ጋር የሚሆነው እንጂ ፈልጎሽ እንዳልሆነ 100% እርግጠኛ ነኝ ብላሻለች። ያወስሽ ልክ ነበረ ያለችኝ ብለሽ ማሰብ አለብሽ ማለት ነው። አንዳንድ ጊዜ እንደ ቀልድ የሚነግሩን እኛ ደግሞ ቦታ እንሰጣችሁም እና እንደ ቀልድ እንመለከታለን። ያ ነገር ደግሞ ሆኖ እናገኛለን ማለት ነው። አንቺም እንግዲህ በህይወትሽ ውስጥ ትልቅ ትምህርት እንደወሰድሽ ተስፋ አደርጋለሁ ማለት ነው። ለወደፊትሽ ትልቅ ተስፋ፣ ትልቅ ትምህርት፣ ትልቅ ለህይወትሽ ትልቅ ነገር ነው ያገኘሽው ማለት ነው ሄርሜላዬ። ከዚህ በኋላ እንግዲህ ሰውን አትመኝ። ሰው እንደዚህ ነው። ዛሬ ወድሻለሁ፣ ዛሬ አለሁልሽ ያለሽ ሁሉ እንደማይወድሽ፣ ከአንቺ ጋር እንደማይቆይ፣ እንደማያፈቅርሽ ማሰብ አለብሽ ማለት ነው። ምክንያቱም የሰው ልጅ ካጂ ነው። የሰው ልጅ ፍጹም አይደለም፣ ካጂ ነው። ዛሬ ከአንቺ ጋር ነው፣ ነገ እዛ ነው የሚገኘው። ስለዚህ አንቺ ደግሞ በዚህ አትሸወጂ ሄርሜላችን። ፈጣሪ መጽናቱን ይስጥሽ ነው የሚልሽ። እኔ ምንም ሌላ የሚልሽ ነገር የለም ማለት ነው። ምክንያቱም አንዳንድ ጊዜ እየተነገረን እየሰማን እያደረግናቸው ነገር ነው። አንሰማን ብለሽ ሰውን አንሰማን ብለን ትልቅ ዋጋ የሚያስከፍለን ማለት ነው። አንቺ ደግሞ እየተነገረሽ እያወቅሽ እየሰማሽ ሁሉ ስለሆነ እንግዲህ ዛሬ ምንም ላይመስልሽ ይችላል ማለት ነው። ለማንኛውም በርቺ ሄርሜላ፣ ፈጣሪ መጽናናቱን ይስጥሽ ማለት ነው። እንኳንም በጊዜ ሁሉንም ነገር አወቅሽ። አንቺንም ሌላ ታሪክ ውስጥ ገብቶሽ አልፈልግሽም ብልሽ በጣም ከባድ ነበረ እና ውድ ቪዲዮ ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች፣ ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ።